ከማዳበሪያ ተታለን ከር አንወጣም አንወጣም አንወጣም። ማዳበሪያ ለወር ነው ለወር ነው ለወር ነው። ምርጫ ግን ለነጻነት ነው። ርዕሰ ዜና። በተደራጀ የፖለቲካ ስራ የአማራ ሕዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል በተለያዩ የአማራ ግዛቶች የፋኖ ኃይሎች በተቆጣጠሩባቸው አካባቢዎች ከማህበረሰቡ ጋር የውይይት መድረክ በመክፈት የግንዛቤ ማስጨበጥ ስራ እየተሰራ መሆኑን የፋኖ ኃይሎች ተናገሩ። አገዛዙ በሚቆጣጠራቸው ውስን ቀጠናዎች ንጹሃንን በጅምላ እየገደለ መሆኑ ተነግሯል። ተጨማሪውን ይዘነዋል። በአገሪቱ በርካታ ቦታዎችን መቆጣጠር ያልቻለው የብልጽግናው አገዛዝ በባህር ዳር፣ በጎንደር፣ በደሴ፣ በኮምቦልቻና በተቆጣጠረባቸው ዋና ዋና አስፋልት መንገዶችና ከተሞች የምርጫ ቅስቀሳ ለማድረግ ቢሞክርም ህዝቡ ጀርባውን ሰጥቶታል ተባለም። አብይ አህመድ የሚመራውን ስርዓት መርጠን በሱ አንመራም የሚሉ የተቃውሞ ሰልፎች በበርካታ አካባቢዎች ተደምጠዋል። በዝርዝር የምናስደምጣችሁ መረጃችን ነው። የህወሓት ማዕከላዊ ኮሚቴውን ወደ ትግራይ የክልል ምክር ቤት መልሻለሁ ማለቱ ተሰማም። ፌዴራል መንግስቱ የጀነራል ታደሰ ወረደ የጊዜያዊ አስተዳደር ፕሬዝዳንትን ለ1 ዓመት ያራዘመውንም ስልጣን ውድቅ አድርጓል። ለጀነራል ታደሰ ወረደ ጥብቅ ማስጠንቀቂያም ሰጥቷል። ጌታቸው ረዳ በህወሓትና በሻዕቢያ መካከል ያለውን የግንኙነት ሚስጥር ማውጥቷል። በዝርዝር የምናየው መረጃችን ይሆናል። የጀርመኑ ፕሬዝዳንት ሰኞ ዕለት ባደረጉት ንግግር የኢራን አመራሮች አሜሪካ ወደ ፓኪስታን አምርታ ያለ ውጤት እንድትመለስ በማድረግ አሳፍረዋታል ማለታቸው ተሰምቷል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የኔቶ አጋሮች የሆርሙዝ ወሽመጥን ለማስከፈት የባህር ኃይላቸውን ባለመላካቸው ተችተዋል። በዝርዝር ይዘነዋል። ጤና ይስጥልኝ የተወደዳችሁና የተከበራችሁ የፍትህ ሚዲያ አድማጭ ተመልካቾች፣ ከላይ ሰማችኋቸውን ዋና ዋና ዜናዎችንና ሌሎችንም አጫጭር መረጃዎችን ጨምረን በዝርዝር ወደምናሰማበት የዜና ክፍላችን እናልፋለን። እስከ ፍጻሜው ድረስ አብራችሁን እንድትቆዩን በአክብሮት እንጋብዛለን። አብራችሁን ቆዩ። በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል በተለያዩ የአማራ ግዛቶች የፋኖ ኃይሎች በተቆጣጠሩባቸው አካባቢዎች ከማህበረሰቡ ጋር የውይይት መድረክ በመክፈት የግንዛቤ ማስጨበጫ ስራ እየተሰራ መሆኑን የፋኖ አመራሮች ተናገሩ። ከሰሞኑ በአማራ አራቱም ግዛቶች ባሉ ቀጠናዎች የማህበረሰብ ግንዛቤ የማስጨበጥ ስራ ሲሰራ እንደሰነበተና አሁንም እንደቀጠለ መሆኑን የፋኖ ኃይሎች ያሳወቁ ሲሆን በጎጃም ቀጠና በበርካታ ቀበሌዎች የተሰበሰቡ የማህበር ክፍሎች ሰፊ ህዝባዊ ውይይቶችን አካሂደዋል። በፖለቲካ ግንዛቤ ማስጨበጫ ውይይት የህዝብ አስተዳደርን፣ የፍትህ አሰጣጥን፣ የድርጅትን አሁናዊ ቁመናም በመዳሰስ በቴዎድሮስ ዕዝ የሚገኘው በ201ኛ ኮርና የ64ኛ ክፍለ ጦር አመራሮች ሰፊ የፖለቲካ ግንዛቤ ሰጥተዋል። በአፋብን በተሰጠ አቅጣጫ መሰረት የ201ኛ ኮር አመራሮች 64ኛ ክፍለ ጦር በተቆጣጠረባቸውና ነፃ ባወጣባቸው ቀጠናዎች ላይ ከክፍለ ጦሩ አመራሮችና ከወረዳ በፋኖ አዲስ አወቃቀር የስራ ዘርፍ በተመደቡ የማህበረሰብ አገልግሎት ሰጪ አመራሮች ጋር በመሆን የመድረክ ውይይት አካሂደዋል። ይህንን የተረዳው አገዛዙ በንጹሃን ላይ ያነጣጠረ ጅምላ ግድያ እየፈጸመ መሆኑ መረጃዎች ጠቆሙ። ከሰሞኑ በጎንደር ጋይንት የቤተ ክርስቲያን አገልጋዮችን ጨምሮ በርካታ ንጹሃንን እየረሸነ መሆኑን በመረጃ የዜና ክፍላችን ያጋራን መሆኑ የሚታወሱ ነው። በዛሬው ዕለት ደግሞ የስውር ጅምላ ግድያዎች እየተካሄዱ ስውር ጅምላ መቃብሮች እንደተገኙ መረጃዎች አመላክተዋል። የአገዛዙ ወታደሮች በሰላማዊ ሰዎች ቤት እየገቡ ወጣቶችን በሌሊት እያስወጡ እየወሰዱ እየረሸኑ እንደሆነና በነፋስ መውጫ ከተማና በዙሪያዋ ባሉ አካባቢዎች ማለትም ቅድስት ሥላሴ ቤተ ክርስቲያን ግቢ ውስጥ፣ ኮሶ ሜዳ በታች፣ ክትክታ ጫካ፣ የኩሩታ ማርያም አካባቢዎች ተብለው በሚጠሩ አካባቢዎች ጅምላ መቃብሮችና ሳይቀበሩ የቀሩ የብዙ ወጣቶች አስክሬን በየጊዜው እየተገኘ መሆኑ ተገልጿል። ከትናንት በፊት ደግሞ ደበታ ሚካኤል ከተባለ አካባቢ
ከእናቱ ጋር ተነስቶ ወደ ነፋስ መውጫ ከተማ ቅዳሜ ገበያ ሲሄድ የነበረን አንድ ወጣት እስከነ ሕይወቱ ቤንዚል አርከፍክፈው በእሳት ያቃጠሉ ሲሆን የወጣቱ ሕይወት ቶሎ አላልፍ ብሎ ለ2 ሰዓታት ያክል ተሰቃይቶም በአሰቃቂ ሁኔታ የገደሉ ሲሆን የተቃጠለውን አስክሬን ቤተሰቦቹ ቢጠይቁም የት እንዳደረሱት አልታወቀም ተብሏል። የህወሓት ማዕከላዊ ኮሚቴውን ወደ ትግራይ የክልል ምክር ቤት መልሻለሁ ያለ ሲሆን ማዕከላዊ ኮሚቴው በ2020 የተመረጠውን የትግራይ ክልል ምክር ቤት መልሰናል ብሏል። ይህ ምክር ቤት በ2020 በፌዴራል መንግስት እውቅና ያላገኘ እንደነበርና አንዱ የጦርነት መንስኤ ተደርጎ ተወስዶም ነበር። ከዚሁ ጋር ተያይዞ ህወሓት የቀጣይ መሪውን ለመምረጥ በምክክር ላይ እንዳለ መረጃዎች እየወጡ የሚገኙ ሲሆን እንደ መረጃው ጥንቅር ከሆነ ደብረጽዮን ገብረ ሚካኤል የቀጣዩ የህወሓት መሪ ተደርጎ ሊመረጥ እንደሚችል መረጃዎች አመላክቷል። ፌዴራል መንግስቱ ጀነራል ታደሰ ወረደን የ1 ዓመት ጊዜ ስልጣን የተራዘመው ጊዜያዊ አስተዳደሩን ህወሓት ውድቅ አድርጓል። ለጀነራል ታደሰ ወረደም ከህወሓት ጋር ተሰልፎ ፌዴራል መንግስቱን እንዲወጋ ወይንም ስልጣኑን ለቆ ትግራይ ውስጥ አፉን ዘግቶ የፈለገውን ቦታ እንዲንቀሳቀስ ካልሆነ ግን ትግራይን ለቆ እንዲወጣ ሲል 3 አማራጮችን እየሰጠ ሲሆን ይህንን ካልተቀበለ ግን ለሚወሰድበት ወታደራዊ እርምጃና በህይወቱ ላይ ለሚደርሰው ጉዳት ኃላፊነቱን አልወስድም በማለት ማስጠንቀቂያውን እየሰጠ ሲሆን ጀነራል ታደሰ ወረደ በበኩሉ ከትግራይ አልወጣም፣ አስተዳደሩም ስራውን ይቀጥላል ሲል ምላሹን ሰጥቷል። በጉዳዩ ላይ የፌዴራል መንግስቱ ይህ መረጃ እስከተጠናከረበት ጊዜ ድረስ ምንም አይነት ምላሽ የሰጠ አለመሆኑ ታውቋል። የተለያዩ ባለሙያዎችና የፖለቲካ ተንታኞች ይህ የሽግግር ሂደቱን የሚያፈርስና ወደ ጦርነት የሚመልስ የኃይል ክፍተት ይፈጥራል ሲሉም ስጋታቸውን ገልጿል። የፌዴራል መንግስቱ የውጭ አማካሪና የድሮው የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበረው አቶ ጌታቸው ረዳ ይህ እጅግ አሳሳቢ የጦርነት እልቂት ሂደቱን ሊያስከትል የሚችል በመሆኑም የዓለም አቀፍ ማህበረሰቡ ከወዲሁ ልብ ሊለው ይገባል ያለ ሲሆን በጉዳዩ ላይ ህወሓትንና የትግራይ ጊዜያዊ አስተዳደሩን ተጠያቂ አድርጎ ከሷል። ይህ በእንዲህ እንዳለ አቶ ጌታቸው ረዳ አክሎም ከኤርትራ ጋር ስላለው ግንኙነት ሲያብራራ የደብረጽዮን ክንፍ በኤርትራ እየተደገፈ ነው። መጋቢት 2025 በደብረጽዮን ክንፍ በመቀሌ የተፈጸመውን መፈንቅለ መንግስት የኤርትራ መንግስት እንደደገፈውና እገዛ አድርጎ እንደነበረም ተናግሯል። አቶ ጌታቸው ረዳ አክሎም በህወሓትና በሻዕቢያ መካከል ሚስጥራዊ ስምምነት አለ። ስምምነቱም ለወታደርነት የደረሱ ወጣቶችን ኤርትራ እንድታሰለጥን ሲሆን ህወሓት ደግሞ በባድመና ዛላምበሳ አካባቢ ያሉ መሬቶችን አሳልፎ ለመስጠት እንደሆነ ድርጊቱን አውግዞ ገልጿል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በበኩሉ ደግሞ ለውጭ ዲፕሎማቶች የወያኔ መሪዎችን ለመደገፍ እውነተኛ ፍላጎት የለኝም፣ እንደ ጊዜያዊ መሳሪያ ብቻ ግን እጠቀምባቸዋለሁ ማለቱን የዲፕሎማሲያዊ መረጃዎቻችን ነግረውናል። የብልጽግናው አገዛዝ በባህር ዳር፣ በጎንደር፣ በደሴ፣ ኮምቦልቻና በተቆጣጠረባቸው ዋና ዋና አስፋልት መንገዶችና ከተሞች የምርጫ ቅስቀሳ እያደረኩ ነው ቢልም ህዝቡ ጀርባውን ሰጥቶታል ተብሏል። አገዛዙ በሀገሪቱ በርካታ ቦታዎች ላይ የምርጫ ካርድ ለመስጠትና የምርጫ ቅስቀሳ ለማድረግ ቢሞክርም በአማራ ግዛት ህዝቡ የምርጫ ካርድ አንወስድም፣ ገዳይ መንግስት አንመርጥም ሲሉ የተደመጠ ሲሆን ካድሬዎችንና የመንግስት ሰራተኞችን በደሞዝ አስፈራርቶም በአዳራሽ ለመሰብሰብ ቢሞክርም ከ10 የማይበልጡ ሰዎችም በአንድ አዳራሽ ብቻ መገኘታቸው ተነግሯል። እኛ የአማራ ህዝቦች አብይንና ብልጽግናን አንመርጥም። ሲጀመርም ካርድ አንወጣም። በማዳበሪያ ተታለን ካርድ አንወጣም። ማዳበሪያ ለወር ነው።
እንግዲህ አብይ አማራን ገዛዙ ሀገሪቱን ተቆጣጥሬ ሰላም አድርጊያታለሁ እያደገች ነው ቢልም በጉዳዩ ላይ በርካታ አስተያየት ሰጪዎች ግን እንደሚሉት ከሆነ መንግስት ውስን ከተሞችን፣ ፋኖ ደግሞ ገጠሩን ይዟል። በዚሁ ሁኔታ ምርጫ ማካሄድ እጅግ ከባድ ነው። በኦሮሚያም ከኦላ ጋር ጦርነት አለ። መንግስት ሰፊ አካባቢዎችን አልተቆጣጠረም። ከዚህ በፊት ምርጫ ተቃዋሚዎችም አቋርጠው ብልጽግና ሁሉንም ወንበር እንደወሰደ እናስታውሳለን። በቤንሻንጉል ጉምዝ፣ ጋምቤላ ከፍተኛ ግጭት አለባቸው። በዚህ ሁኔታ ሀገሪቱ እንዴት የተሟላ ምርጫ ታደርጋለች? በጣም ከባድ ነው። መንግስት ምን እንዳሰበ አናውቅም ያሉ ሲሆን፣ በሌላ በኩል ደግሞ የሚዲያ ጭቆና አለ። ከ2018 ከገባ ወዲህ እጅግ የከፋ ነው። ጋዜጠኞችም ታስረዋል፣ ሚዲያም ተዘግቷል፣ ወደ ግጭት ቀጠና መግባትም ተከልክሏል። የሲቪል ማህበረሰብ አገልግሎትም ያለ ምክንያት እየተሰረዘ ነው። መንግስት ለምን ተብሎ ሲጠየቅ ውጫዊ ኃይሎችና የሰላም ጠሎች ብሎ ይከሳል። ችግሩንም በሌሎች ላይ በመጣል መፍትሄ ለገዢው ፓርቲ ተጨማሪ ስልጣን መስጠት ነው የሚል ትረካ ይገነባል። የጦርነቱን መጠን መካድ ለምርጫ ቅድመ ሁኔታ ነው። እውነቱን ካመነ ህጋዊ ምርጫ ሊያደርግ አይችልም ይሆናል ሲሉ ትዝብታቸውን ገልጸዋል። የጀርመኑ ፕሬዝዳንት ሰኞ ዕለት ባደረጉት ንግግር የኢራን አመራሮች አሜሪካ ወደ ፓኪስታን አምርታ ያለ ውጤት እንድትመለስ በማድረግ አሳፍረዋታል ማለታቸውን ሮይተርስ የዘገበ ሲሆን ፕሬዝዳንቱ ይህንን ያሉት በአሜሪካና ኢራን መካከል ይደረጋል ተብሎ የነበረው የሁለት ዙር የሰላም ውይይት ሳይካሄድ ከቀረ በኋላ መሆኑ ታውቋል። የሮይተርስ የዜና ወኪል እንደገለጸው ፕሬዝዳንቱ አሜሪካ ከኢራን ጦርነት ለመውጣት ያዘጋጃቸውን ስልት መኖሩን እንደማይታያቸው መናገራቸውን ጨምሮ ገልጿል። አሜሪካና በአውሮፓውያኑ የሰሜን ጦር ቃል ኪዳን ኔቶ አባል ሀገራት መካከል በኢራን ጦርነት ዙሪያ ልዩነት መኖሩን አሜሪካኖቹ ወደ ኢስላንድ እንዲጓዙና ያለምንም ውጤት እንዲመለሱ በማድረግ ረገድ ኢራናውያን በመደራደር በጣም የተካኑ ናቸው ወይም ባለመደራደር ክህሎት ያላቸው ናቸው ብሏል። በኢራን አመራር ሙሉ የአሜሪካውያን ሕዝብ ነው እንዲያፍር የተደረገው በተለይም የአብዮቱ ዘብ በሚባለው እናም ተስፋ የማደርገው በተቻለ ፍጥነት እንዲጠናቀቅ ነው ማለታቸውን ሮይተርስ ዘግቧል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የኔቶ አጋሮች የሆርሙዝ ወሽመጥን ለማስከፈት የባህር ኃይላቸውን ባለመላካቸው ተችቷል። የኢራን ጦር ከተጀመረ አንስቶ ወሽመጡ በመዘጋቱ የዓለም ነዳጅ ዋጋ ከፍተኛ ጭማሪን አሳይቷል። 2 ወራት የዘለቀውን ጦርነት ለመቋጨት ኢራን በቅርቡ ያቀረበችውን የመደራደሪያ ነጥብ ዶናልድ ትራምፕ እንዳላስደሰታቸው የአሜሪካ ባለስልጣናት ተናግረዋል። ይህንም የኃይል አቅርቦት ያስተጓጎለውን የነዳጅ ዋጋ ያናረውንና የሺዎችን ሕይወት የቀጠፈውን ጦርነት ለማስቆም የነበረውን ተስፋ የሚያጨፈግግ ነው ተብሏል። ኢራን በቅርቡ ያቀረበችው የመደራደሪያ ነጥብ ጦርነቱ እስኪቆም ድረስ የኒውክሌር ድርድርን ወደ ጎን የተወና በሆርሙዝ ወሽመጥ በኩል ነፃ የመርከቦች እንቅስቃሴ እልባት የሚሰጥ እንደሆነም ይታወሳል። የተወዳችሁና የተከበራችሁ አድማጭ ተመልካቾች ለዛሬ ያዝናችሁ አጫጭር መረጃዎች እነዚህን ይመስሉ ነበረ። በቀጣይ በሌላ መረጃ እስከምንገናኝ ጤና ይስጥልኝ። የአማራ ህዝቦች አብይንና ብልጽግናን አንመርጥም። ሲጀመርም ካርድ አንወጣም። በማዳበሪያ ተታለን ካርድ አንወጣም። ማዳበሪያ ለወር ነው። ምርጫ ግን
ምርጫ ግን ለነፃነት ነው። አብይን አለመምረጥ አንድ ትልቅ ድል ነው። የአብይ መውደቂያ አለመምረጥ ነው። የአብይ መውደቂያ ደርሷል። እንግዲህ አብይ አማራን መነሻችን አማራ